እግዚአብሔር ስለዚህ ካላችሁ እንግዲህ የዕብራውያንን ትምህርት ስንጀምር በዋነኝነት እግዚአብሔር በሰው ዓለም ውስጥ የሚፈልገው ነገር ዕውቅና ነው፣ መታወቅ ነው የሚፈልገው። ወዳጆች ምንም አይፈልግም። በዋነኝነት የሚፈልገው አክኖሌጅመንት ነው፣ ነህ መባል ነው የሚፈልገው። ስሙኝ፣ እግዚአብሔር በዋነኝነት በሰው ዓለም ውስጥ የሚፈልገው ነገር አክኖሌጅመንት ነው። አክኖሌጅመንት ማለት ወርዱ ኢኩቫለንት ቱ ፌዝ ነው። አንድ ሰው እግዚአብሔርን አምናለሁ ሲል ምን እያለው ነው? ራሱን ለገለጠበት የትኛውም ጉዳይ ዕውቅና አለኝ እያለ ነው። ምን እያለ ነው? I have acknowledgement እያለ ነው። ዕውቅና አለኝ ለድርጊቱ መለኮት ላደረገው ነገር ወይም ራሱን ለገለጠበት። ለዚህ ነው ሰዎች ከሃይማኖት ሲጀምሩ ለእግዚአብሔር ብዙ ነገር ቢያደርጉለትም እግዚአብሔር ነገርየውን እንደ አምልኮ ኮንሲደር የማያደርገው። ሁሉም ከራሱ እኮ የጀመረ እኮ የአምላክ መልክ አለው አይደለም? ዕብራውያንን ስንጀምር ነገሩ የሚጀምረው ከምንድን ነው ብለናል? ራሱን ከገለጠበት ነው ብለናል። ስለዚህ የትኛው ሰው ብድግ ብሎ በብላት የተፈጠረ አምላክ ቢኖረው በብላት የተስሎ እግዚአብሔር አድርጎት ወርሺፕ ቢያደርገው ለሱ እግዚአብሔር ሆኖ ማለት ነው። ለዚህ ነው የዮሐንስ 4 ላይ የሳምራውያትን ሴት ኢየሱስ ምንድነው ያደረገው? ኮሬክት ያደረገው ምንድነው? አምልኮ የሚካሄድበትን ቦታ አይደለም ኮሬክት ያደረገው። ምኑ ነው ኮሬክት ያደረገው? በሚታወቅ ልብና በማይታወቅ ልብ አላት። እኛ መዳን ከአይሁድ ስለሆነ ለምናቀው ነው የምንሰግደው አላት። አረመላት። እናንተ ደግሞ በተራራው ላይ የምትሰግዱት ለማታውቁት ነው አላት። እንደዚህ ነው ያላት። ስለዚህ ነገርየውን ኮሬክት ሲያደርግ ወዴት ወስዶት ነው ኮሬክት ያደረገው? በሚታወቅና በማይታወቅ ልብ ነው የሚደረግለት ነው ያለው። ስለዚህ ሃይማኖት ለእግዚአብሔር በሚል ስም ብዙ ነገር ሊያደርግ ይችላል። ያልተተረጎመበት ልብ ውስጥ ግን አምልኮ እግዚአብሔር ጋር የሚደርስ አይደለም። ሰውየው ነው የመንፈሳዊ ወይም ደግሞ የአምልኮ ስሜት የሚሰማው። ለሰውየው ለግሉ ምን ይሰማዋል? አጉል የሆነ ትህትናና ራሱ ሰውየው ምን ብሎታል? መንፈሳዊ እንደሆነ ያስባል አለ። ለሰውየው ከሚሰማው የሃይማኖት ስሜት በቀር ብሏል ቆላስያስ ላይ። ስለዚህ እንደነዚህ ያሉ እውነቶችን መሰረት አድርገን ጫን ብለን የምናደርገው ከእግዚአብሔር ጋር ባለ ግንኙነት ጤነኛ እንዲሆን እና ድርጊቶቻችን ሁሉ በመለኮት ዓለም የሚቆጠር እንዲሆኑ ነገሩ መጀመር ያለበት ከኛ ሞቲቬሽን አይደለም፣ ከእርሱ መገለጥ ነው። ራሱን ከገለጠበት ነው። ስለዚህ የመጀመሪያ እግዚአብሔር ጋር ስትሄዱ ከዘላለም የኖረ ስትሉ ሲጀምር በመፍጠር የጀመረ ነው። ሲጀምር ደግሞ የፈጠረው ምንድነው? መዝሙረ ዳዊት ላይ ይላል አንተ ከዘላለም ነበርክ ከጥንት ዙፋንህን አዘጋጀ ነው የሚለው። አንተ ከምንድን ነበርክ? ከዘላለም ነበርክ፣ ከጥንት ግን ምን አዘጋጀ? you set your throne ነው የሚለው። ምንህን ነው ሴት ያደረከው ይላል? ትሮንህን ነው። ራሱ እግዚአብሔር ከዙፋኑ በፊት ነበረ በዘላለማዊነት። ዙፋኑን ራሱ አዘጋጅቷል ነው የሚለው። አሜን ነው ወይ? ማለት የትኛውም ንጉስ ገብቷቸዋል በህዝቡ ላይ ነው የሚነክሰው። እግዚአብሔር ግን በባህሪው ነው ሉዓላዊነቱም ንግስናውም ኤቭሪቲንግ በእሱ ዘንድ ነው የተገኘው፣ ራሱ ጋር ነው የተገኘው። ስለዚህ አንተ ከምን ነበርክ? እስኪ ከዘላለም በሉት። ከምን ነበርክ አንተ? ከጥንት ግን ምን አደረክ? ዙፋንህን አዘጋጀህ ነው የሚለው። ስለዚህ እግዚአብሔር በመጀመሪያ ራሱን የገለጠው በምንድን ነው? በማጀስቲ ነው፣ በንግስና ነው የገለጠው። ስለዚህ ከዙፋኑ ጋር አብሮ ምን ፈጥሯል? የማይታይና የሚታይ ዓለም ወይም ሰማይና ምድር heaven and earth ነው። heaven and earth ሰማይና ምድር ብቻ ሳይሆን ዳይሜንሽኖችን የፈጠረው ነው። ኤጁስ ነው። ከዛ በኋላ ዳይሜንሽኖችን ፈጥሯል ሰማይና ምድር የሚባሉትን። ከዛ በኋላ ግን ዲፈረንት ኤጅስ ወይም አዮንስ የሚባሉ እግዚአብሔር በሱ ዘመን ውስጥ ወይም ደግሞ ከዙፋኑ ቀጥሎ ባደረጋቸው ድርጊቶች ውስጥ እንመለከታለን። ስለዚህ እግዚአብሔር ወደ መገለጥ ሲመጣ ሁሉ ከሱ የጀመረ ስለሆነ ያደረጋቸው ድርጊቶች ሁሉ በዋነኝነት በሰው ልብ ውስጥ የሚፈልጉት ምላሽ አይደለም፣ ዕውቅና ነው ብለናል። አክኖሌጅመንት ነው የሚፈልገው። ስለዚህ ሰውየው ከምን መጀመር አለበት?
ለእግዚአብሔር ከመመለስ ሳይሆን እግዚአብሔር የሆነውን ከመቀበል ነው። አሜን በሉኝ። የተቀበልነው ነው ኢምፖርታንት። ራሱ በመስጠት ስርዓትም እንኳን ምን ሰጥ የትኛውን ነው? የተቀበልነውን ነው አይደለም? ምናልባት ከኔ ጋር ከዚህ በፊት የተማራችሁ ሰዎች ካላችሁ ያዕቆብን አንድ ቀን ነክተን እናውቃለን። እዛ ያሉ ትንሿ ቤት እያለን አብርሃም በእምነት ጸደቀ አለና ያዕቆብ ምን አለ? እምነቱን ግን በሥራ ያሳየ አይደለምን አለና ስራውን ምን አደረገ? ስራውን ምን ብሎ ነጠቀው? ይስሐቅን አቀረባል። አብርሃም የጸደቀው በምንድነው? በእምነት ነው አለ። እምነቱን ግን በምንድነው የገለጠው? እስቲ በሥራ በሉ። ስራው ግን ምንድነው? አብርሃም እስቲ ይስሐቅን ማቅረብ በሉ። ይስሐቅን ማቅረብ ነው ስራው። እሺ አብርሃም ያቀረበው የተቀበለውን ነው አለ። አምጣ ሲለው እግዚአብሔር ሌላ አላቀረበም፣ የተቀበለውን ያቀረበው አለ። እሺ እምነት ማለት መቀበል ብቻ ሳይሆን ወደ አምልኮ ስትመጡ የምታቀርቡት ያስፈልጋችኋል። ምንድን? እሺ የተቀበልኩት በሉ። አሁን እኛ በዋነኝነት ወደ እግዚአብሔር ፊት ይዘነው የምንመጣው መስዋዕት ምንድን ነው? በእግዚአብሔር ይዘንለት ፕሬዘንት የምናደርግለት ክራይስት ነው። ባይዘው ብሌምለስ ማለት ኢየሱስ ነው። ስለዚህ በእግዚአብሔር ፊት ከእሱ የተቀበላችሁት ብቻ ሳይሆን ኢየሱስ ለእግዚአብሔር የምታቀርቡት ነው። አሜን ነው ወይ? ጨብጦ ኢየሱስ ለእግዚአብሔር የሚቀርብን በሉ። ሃሌሉያ። ይሄኛው ዓለም ውስጥ ነው የመጣ። እዛ ውስጥ ምን ይሆናል መስላችሁ? በጋራ መስዋዕት ነው የረካ ነው። እግዚአብሔር ለኛ በሰጠን እኛም መልሰን ለእግዚአብሔር በሰጠነው መካከለኝነቱ ለሁለት አካል ሆኗል። ኢየሱስ በሉ። ኢየሱስ ሆኗል ነው። ስለዚህ የመጀመሪያ ሰው በእግዚአብሔር ፕሬዘንስ ውስጥ ወይም ደግሞ ከእግዚአብሔር ጋር ባለው ግንኙነት ውስጥ እንዲጀምር የተፈለገው ከአክቲቪቲ ሳይሆን እግዚአብሔርን በሆነው ነገር ውስጥ ዕውቅና ከመስጠት ነው። ነህ ከማለት ነው። ሃሌሉያ። ምን ከማለት ነው? ነህ በሉት። ነህ። ለዚህ ነው ወደፊት ዲቴል እመጣበታለሁ። የአዲሱ ኪዳን በልብ ላይ የሚጻፈው ህጉ ራሱ አስርቱ አይደለም። ባይዘው ምንድን ነው የሚለው? አዲሱን ኪዳን ከአይሁድ ህዝብ ጋር እገባለሁ ካለ በኋላ ህጌንም በልቦናችሁ ጽፋለሁ ብሎ ቀጥሎ ምንድን ነው ያለው? ማንም ወንድሙን እግዚአብሔርን እወቅ አይልም። ስለዚህ በሰውየው ልብ ላይ የሚጻፈው ህግ ምንድን ነው? እግዚአብሔርን ማወቅ በሉ። አንድ ሰው ወደ አዲሱ ኪዳን ሲመጣ ወደ ምንድን ነው የመጣው? እሱን ወደ ማወቅ በሉ። ለዚህ ነው ሐዋርያ ምዕራፍ 17 ላይ ምን አለ መሰላችሁ? እግዚአብሔርን ከማታውቁበት ወራት ወደ ምን? እግዚአብሔርን ወደምታውቁበት ወራት። ሃሌሉያ። ወራት በሉ። ወደ ምን? እግዚአብሔርን ወደምታውቁበት ወራት። ሃሌሉያ። አሁን እንድትመጡ እግዚአብሔር በስፍራ ሁሉ ሰው ንስሐ እንዲገባ አዟል አለ። ያዘዘው ግን ትእዛዝ ምንድን ነው? ካለማወቅ ወደ ማወቅ። እግዚአብሔርን ካለማወቅ እግዚአብሔርን ወደ ማወቅ። ሃሌሉያ። እግዚአብሔር ጋር ስትመጡ እግዚአብሔር ህግ አይደለም፣ የአይደንቲቲ ማኒፌስቴሽን ነው። ወደ መደገፍ ነው የምትሄዱት። ሃሌሉያ። እሺ እግዚአብሔርን ወደ ማወቅ በሉ። ሃሌሉያ። እግዚአብሔርን ወደ ማወቅ የተጠራ ነው። እሱን ወደ ማወቅ ነው። ሃሌሉያ። ምን አይነት እድለኞች ነን እላለሁ እኮ እኔ። ምን አይነት የምንገርም ነን እላለሁ እኔ። ይሄ በገባኝ ቁጥር የእግዚአብሔር ኢሴንሱ በገባኝ ቁጥር በእኔ ልክ በተብራራ መጠን ነው ምላችሁ። ለእኔ በሆነበት በተብራራበት መጠን ሁሌም እኔን እያጠፋ እሱን ስለሚያገዝፍ እሱ ራሱ ትልቅ ስለሚሆን በእኔ ህይወት ራሱ ትልቅ ብቸኛ ስለሚሆን። ሃሌሉያ። ዕውቀቱ እኔን እያሳነሰ እሱን ግዙፍ ስለሚያደርግልኝ ሲያሜን በሉ። ሃሌሉያ። በተገለጠበት መጠን ኢየሱስ ጌታ ነው። ሃሌሉያ። ካለማወቅ ወደ ማወቅ ነው የመጣ ነው። ሃሌሉያ። ይውላችሁ እግዚአብሔር ሰማይ ሰራ፣ መጣ፣ ዙፋኑን ሴት አደረገ። ከምን የኖረ ነው? ኮንሰፕት ኦፍ ታይሙም አይገባንም። የእግዚአብሔር ወዳጆች የሆነ ትልቅ ሰውዬ እኮ ስለምናስብ ነው የተታለል ነው። እኛ እግዚአብሔር የሆነ በጣም የሚያምር ትልቅ አዳራሽ ውስጥ ቁጭ ያለ ትልቅ ሰውዬ ነው የሚመስለው። በጣም ብዙ ሰው እና የሆነ ቀሚስ የለበሰ ነው የሚመስለን። ብዙ ጊዜ በእግዚአብሔር ቀኙ ተቀምጠናል ሲባል በጣም የሚያማምሩ ነጭ ወንበሮች ተደርድረው እዛ መደዳ የተቀመጥን ነው። ስለዚህ መንግስተ ሰማያት ሲመስለን እዚህ ቸርችን ኤክስፒሪየንስ ባደረግንበት ኤክስፒሪየንስ ነው የምናስበው። የሆነ ትልቅ አዳራሽ ውስጥ የሆነ
ሲት የሆነ ሲት ሪዘርቭ የተደ አይደለም አይደለም በፍጹም እንደዛ እንኳን እግዚአብሔር ስትሉ እስቲ እንደዚህ አስቡት በሁሉ ስፍራ የሚገኝ መንፈስ የሆነ አምላክ እስቲ በሁሉ ስፍራ ሁለተኛ በሁሉ ጊዜ ውስጥ ያለ እሺ እሱ የሌለበት ጊዜና እሱ የማይደርስበት ቦታ እንደሌለ እስቲ አስቡ በሁሉ ስፍራና በሁሉ ጊዜ ውስጥ ያለ አንድ ፐርሰን አስቡ በእውቀት ማለት ነው በእውቀትም ልጅ በቅዱሱ ተራራው ላይ ደግሞ በልጁ በክርስቶስ የነገሰ በወልድ የነገሰ በሁሉን ዓለም ለዚህ ነው ኤርምያስ 25 ላይ አንተ ሰማይና ምድርን ሞልተሃል ይላል እስቲ አንተ ሰማይና ምድር ምን ብለሃል ሞልተሃል ሰማይና ምድር አየር አይደለም ባንተ ነው የተሞላ ይላል አሜን ነው ወይ ጥቅጥቅ ያደረገው ማን ነው አለ እስቲ እግዚአብሔር በሉ እግዚአብሔር ሞልተኸዋል አለ እስቲ እንዲህ አይነት እግዚአብሔር አስቡ በሁሉ ስፍራና በሁሉ እግዚአብሔር የሌለበት አንድም ጊዜ ተቀለጥ ታይም የሚባል እንደሌለ ታውቃላችሁ ኖት አንድም ታይም ያ አንድም ጊዜ የለም እግዚአብሔር የሌለበት ጊዜ የለም አንድም ነው የምላችሁ እግዚአብሔር የሌለበት ሰኞ ኖሮ አያውቅም እግዚአብሔር የሌለበት ሮብ ኖሮ አያውቅም ሮብ ማታ የለም እግዚአብሔር የሌለበት የለም አለ ሁሉም ጊዜ በሁሉ ጊዜ ውስጥና በሁሉ ቦታ አለ እሱ ነው በሚለካ ተከሻ በመናምን ጫማ ሸበጥ አድርጎ ወደዚህ ዓለም የመጣው እሱ ነው የመጣው ራሱ እግዚአብሔር ነበር ካለ በኋላ ምን ያለው በእሱ ህይወት ነበር ነው ያለው በእሱም የነበረው ህይወት ደግሞ የሰው ልጆች ብርሃን ነበር እሱ መጣ ጫማ አድርጎ እዚህ ዮሐንስ አየና የጫማውን ጠፍር አለ አድርጎ ስለመጣ ማለት ነው ሰማይሳ ሲያዩት ማለት ጫማ አላደረገም ራሱ እግሩ እንደ ጋለ ነሐስ ነበር ነው የሚለው ጫማን በታረጉለት አይሆነውም በቃ እግሩ ራሱ ጫማ ደሞሳ በብርሃን ስታዩት አይቆጠርም ዘመኑ አይለካም መጠኑ ዕውቀት በሁሉን የሚያውቅ ሆኖ አለ ደግሞ ስለዚህ እግዚአብሔር ብለን ስናመልክ የሆነ ሃይማኖት የሰጠን እግዚአብሔር እንዳይሆንብን አሁንም የመጀመሪያው በክርስትናችን ላይ እግዚአብሔር በሰው ልጆች ዓለም በዋነኝነት የሚፈልገው ምን መሰላችሁ አክኖሌጅመንት ነው ነህ መባል ይፈልጋል ነህ መባል ስለዚህ ልክ እንደነዚህ ያሉ ድርጊቶች ወደ ምን እንዲወስዱ ይፈልጋሉ እግዚአብሔር ራሱን ወደ አስተዋወቀበት መንገድ ነው ራሱን አምጥቷል ስለዚህ ዮሐንስ 1 ላይ ምን አለ እግዚአብሔር በልጁ ተገለጠ አለ ያየው አንድስ እንኳን የለም አለና ማያየው አንድስ እንኳን የለም ካለ በኋላ የገዛ አንድ ልጁ ተረከው አለ መጣና ኢየሱስ እንደዚህ አለ እኔ ማለት እግዚአብሔር ነኝ አለ በጣም እሱ አንተ እኔ እግዚአብሔር ነኝ ማለቱ አይደለም የገረመኝ ባይዘው እግዚአብሔር ነህ ብሎ ተከተሉት አሳጥማጭ እውነት ነው እግዚአብሔር ነህ አሉት የሆነን ሰው እግዚአብሔር ነህ ብሎ ተከተሉት በጣም ከሚገርመኝ እነ ጴጥሮስ ምናምን ወደ እምነት መጨረሻ ላይ ነው በርግጥ የመጡት አይደለም ሬሳ ሲያስነጻ በውሃ ላይ ሲሄድ አዩትና በውሃ ላይ የሚሄድ ይሄ ማን ነው አሉ በውሃ ላይ ወክ ሲያደርግ ማለት ነው ተፈጥሮ ሁሉ ሲገዛለት ንፋስ ሲገስጽ አዩት ጸጥ በል ሲል ንፋስ ሰምቶት ጸጥ ሲል ማበ ቆም ሲል ቀጥ ሲል ውጣ ሲል አጋነው ሲል ኮንቪንስ ሆኖ አምላክ ነው አሉ አንድ ልጅ ግን ይገርማቸዋል በዚህኛው ቀን ላይ ያገኘዋል መስቀል ላይ ያገኘው ልክ በሱ ኮንዲሽን እንደውም ከሱ ይልቅ ስለተደበደበ ያጣጣሪ ያለ አገኘ ያቃሰተ ያለ ይሄ እንኳን አልተጠማም ባይዘይ ተጠማውኝ ከሱ ያለ ቀድሞ ተጠማው ያለ ብጥቅጥቅ ያለ ሰውነት ያለው ሬቨሌሽን መሆኑ መጣቁ እንደዚህ ምን እንዳለው ታውቃላችሁ እኛ ኃጢአተኛ ነን አለ አንደኛው እንደውም ይሰድበዋል ለእምነትም አንተ እያለ ምን ብትሰራ ነው እንደዚህ ብጥስጥስ ያደረጉ ይሏል እዚህ ጋር ሆኖ እንዴት አይነት ግፍ ነው ግን የሰራው ይሏል አንዱ ከዚህ ሆኖ ምንድን ያደረከው አንተ ግን ይሏል መቼም ከኛ የከፋጣት ይሄኛው ኢየሱስን ይሰድበዋል ይላል ለነገሩ ሁለቱም ሲሳደቡ ነበር ብሏል ሌላኛው ወንጌል አንደኛው ወደ ቀልቡ የተመለሰው የሆነ ቦታ ሰዓት ነው የሆነ ሰዓት ላይ ወደ ቀልቡ ተመለሰ ነው ይላል ግን መጽሐፍ ዮሐንስ ወንጌል ላይ ግን እያወራ አንዱ እንደዚህ ያለው በጣም እኔ ከአማኝ ሁሉ ማደንቀው መንግስተ ሰማያት እንኳን ከጳውሎስ ቀድሜ ላገኘው የምፈልገው ሰው ይሄ ሰውዬ ነው ምን ገብቶ ነው ማለት ማን ነው ምን እንደተገለጠልን ነው ማለት ነው ምን እንዳታቀላጭ እኛ በሰራነው ኃጢአት ነው እዚህ መስቀል ላይ የወጣ ነው አለ እኛ ሰርተን ነው አለ አንተ ግን ያለ ስራህን የወጣው አለ ያለ ስራ ከወጣ በሆነ ሰው የሥራ ወጣሃል አለ አይገርም
እኔ ሰርቼ ነው ወጣሁት አልኩት። ወለች እኔ በስራዬ ከወጣሁበት መስቀል ባንተ ስራ አውረደኝ ነው ያለው። እስቲ አሜን ነው ወይ? እኔ እዚህ ጋር ወጣሁት በስራዬ ነው አለ። ባንተ ስራ ግን ከዚህ ልታወርደኝ ትችላለህ። እንደዚህ እኔ ሰርቼ እዚህ ወጥቻለሁ፣ አንተ ግን ምንም አልሰራህም ጻድቅ ነህ አለው። ያኛውንም ገስ አንተ አትፈራም አለው። ከዛ እንደዚህ አለ። በጣም የሚገርመኝ ጌታ ሆይ አለው በመንግስት በመጣ ጊዜ አስበኛል። መስቀል ላይ እንደዛ የሚሳቀቀውን ነፍሱን ሊሰጥ ያለውን እንደው ተቃለ አንተ ኪንግደም አለ አለው፣ መንግስት አለ አለው። በመንግስት በመጣ ጊዜ አሁን ወደ መቃብር እንደማትወርድ አውቃለሁ አለው። አይገርምም? ትንሣኤ ያመነ አትወርድም መቃብር አለው። መንግስት ይዘህ እንደምትመጣ አውቃለሁ። በመንግስት በመጣ ጊዜ አስበኝ ሲለው ኢየሱስ ደብል አስመጣው። ጥምቀት አትጠመቅም፣ ደህንነት አትማርም ያለ ደቀ መዝሙር ደብል መታል ወደ መንግስተ ሰማያት አለው። እኛ እኮ ወደ እምነት እኮ ነው በእነዚህ ሁሉ ወደ እምነት መምጣት። እሱ እምነቱ በጣም ፉል ስለሆነ በቃ ደብል መታል አለው። ዛሬ ማታ አለው፣ ዛሬ ማታ ከኔ ጋር ትገባለህ አለው። ዛሬ ማታ ኢየሱስ ራሱ ኤግዛይትመንት አለው። እውነት እልሃለሁ ደግሞ እውነት እልሃለሁ ብሎ ነው ለሰው ፕሮሚስም አይደለም ያደረገለት። ንግግሩ የተጨበጠ የተረጋገጠ ስለሆነ መምሰል እውነት እልሃለሁ አለው። ዛሬ ማታ ከእኔ ጋር እንዴ የዛን ቀን ማታ ኢየሱስ ወደ መቃብር አልሄደም። ይሰደ ዛሬ ማታ መለኮት ነው። እዚህም እዛም መሆን ይችላል። በሰውነት ቢያስም እንኳን በመለኮትነት ፍጹም ነው። ወደ መቃብር ሰውነቱን ወስደውታል። ግን ዛሬ ማታ ግን እናንተ ዘናና ያለኔ አስገቡም አሉ። ከኔ ጋር ካልሆነ እዛ ስለማያስገቡ አሉት አብረን ነው የምንሄደው አሉ። ተያዥ ያስፈልጋል አሉ። አስገቡት ማለት አለብኝ አለ። ሃሌሉያ። ይሁላችሁ ይሄ አሁን የማወራላችሁ በብላት የተፈጠረ ተረት አይደለም። በታሪክ የተረጋገጠ ነው። በጲላጦስ ንጉስ በነበረበት ጊዜ ኢየሱስ ክርስቶስ እንደተሰቀለ የነገረን ወንጌል ብቻ አይደለም፣ የታሪክ ጸሐፊዎችም ናቸው። እውነት ነው። ጂሰስ ሂስቶሪካል ሪያሊቲ ነው፣ የነበረ ሰውዬ ነው። አምላክም ነው። ደግሞ አምላክ በሰውነት እዚህ ምድር ላይ ኖሮ ያውቃል። እኔ እንደዚህ ምደነቁ ተቃላችሁ ዩኒቨርሱን ሳስበው ይሄንን ሁሉ ና ብሎ ያመጣው እላለሁ። ይሄንን ሁሉ ግዙፍ ለመቁጠር የማይዳክት ቢኬድ የማያልቅ ይሄንን ወደ መኖር ያመጣው እዚህ ነበር እላለሁ። መጽሐፍ በዚህ ነበር ብሏል። በዓለም ነበረ፣ ዓለም ግን አላወቀውም ነበር። የሱ ዘመን ትውልድ ምን ሚስ እንዳደረጉ ቢያውቁ። ከአምላክ በሥጋ ጋር 3 ዓመት ተኩል ገብቷል ከአምላክ ጋር። ለዚህ ነው ትዝ ይላችኋል ኢየሱስ መለኮትነቱ ሲናገር አንድ ጥያቄ እኮ ጠይቆታል። መጨረሻ ደቀ መዛሙርቱ ወዴት እንደምትሄድ አናውቅም አሉት። እሄዳለሁ መኖሪያ አዘጋጅላችሁ በአባቴ ቤት ብዙ መኖሪያ አለ ሲል ምን አሉት? ወዴት እንደምትሄድ አናውቅም መንገዱንም አናውቅም። እኔ እውነትም መንገድም ሕይወትም ነኝ፣ በእኔ በቀር ካል ወደ አብ የሚመጣ የለም ሲል ፊልጶስ አንድ ጥያቄ ጠየቀ። ኢየሱስ አልሆነ አብን ብቻ አንድ ጊዜ አሳየንና ጥያቄ እንጨርሳለን አሉ። የመጨረሻ ጥያቄያችን የአብ መገለጥ ነው አሉት። አብን ካልገለጥክልም ሌላ ጥያቄ አይኖርንም፣ ይበቃናል አሉ። አሳየን ይበቃል ሲል ኢየሱስ ነው መሰላችሁ እንዲህ አለ፣ እስከ ዛሬ በመካከላችሁ ስኖር አላወቃችሁኝ አለ። እንዴ ስም እንዲህ ሲኮን አላቸው። እስከ ዛሬ አብሬያችሁ ስወጣ ስገባ በባህር ላይ ሲሄድ ንፋስ እስከ ዛሬ አብሬያችሁ ሆኜ አላወቃችሁኝም አለ። አብን አሳየኝ ሲል እንዴት አብን እስከ ዛሬ አልተዋወቃችሁትም በእኔ አለ። አብን አላወቃችሁትም እንደዚህ አለ። እኔና አብ አንድ ነን አለ። አብና እኔ አንድ ነን ማለት አንድ አይነት ነን ማለትም አይደለም። we have the same essence the same essence ነው ያለናል። ኢሴንሳችን the same ነው አለ። በመኖር አንቀዳደምም አለ። በኃይል አንበላለጥም አለ። በእውቀት አንለያይም አለ። አንድ አይነት ነው ኢሴንሳ። እኔና አብ ማለት the same essence ነው ያለናል። ስለዚህ
መጽሐፍ እግዚአብሔር ተገለጠ ነው የሚለን ኢየሱስ ወደ ምድር ሲመጣ። እዚህ ቀጥሎ እምነትን በእነዚህ ሁለት ትርጉሞች ውስጥ እንድናስብ ነው ዕብራውያን 3 እና 4 የተጻፈው ሰዎች ባለማመን ጠንቅ እንዳይገኙ ነው፣ ኮስችን እንዳያደርጉት ነው። ምሳሌ የሰጣቸው ደግሞ 40 ዓመት ተአምራት የተመለከቱ ግን የመጨረሻው መግባት ላይ ምን ያሉት ናቸው አለ። 40 ዓመት ተፈታተኑኝ ብሎ ምን አልኩ አለ፣ አይገቡም ብዬ በቁጣዬ ማልኩ ካለ በኋላ በእናንተ በማናችሁም የማያምን ልብ እንዳይኖር ተጠንቀቁ። ምዕራፍ 3 ምዕራፍ 4 ማስጠንቀቂያ ነው። ምን የሚል ተጠንቀቁ፣ ዕውቅና እንዳትከለክሉ ተጠንቀቁ፣ ለሥራው ልባችሁ ሳይነቃቃ እንዳይቀር ተጠንቀቁ ይላል። ዛሬ የተወሰኑትን የድነትን እውነቶችን የሚሼ እምነት ላይ ትንሽ እንድንቆይ በልብ ያለ። ሃሌሉያ! እግዚአብሔር ተገልጧል በሉት። አጠገባችሁ ያለውን ሰውዬ እግዚአብሔር በስጋ ታይቷል በሉት። ሃሌሉያ! በስጋ ተገልጧል ወዳጆቼ። በስጋ የታየ ነው የምናመልከው። የሆነ ሐሳብ አይደለም፣ የሆነ ትምህርት አይደለም፣ የሆነ ደስ የሚል ስብከት አይደለም። ኢየሱስ የእውነቴን ነው የምላችሁ። ኢየሱስ ማለት የሆነ ደስ የሚል እኛ ደግሞ ከቤተ ክርስቲያን እንድንለይበት መርጠን አንድ ቶፒክ አድርገን ነው እንዳይመስላችሁ። እሱ ሪያሊቲ ነው። ሃሌሉያ! በቃ እሱ ብቻ ነው ኢሴንሻል በምድር ላይ ሁሉ በሱ የተደገፈ በሱ የተፈጠረ ከሱ የተገኘ ነው። አሜን ነው ወይ? እሱ ብቻ ነው፣ እሱ ብቻ ነው ኢሴንሻል። ሃሌ በሱ ውስጥ ነው መደገፍ፣ ህይወት፣ ኤቭሪቲንግ ያለው። እግዚአብሔር ዓለምን የፈጠረበት ያስገኘበት ሁሉን ወደ መኖር ያመጣበት የተገለጠበት አንድ ነው ያለው፣ እሱም ልጁ ነው። ለሱም ደግሞ እግዚአብሔር ሁለት ጊዜ በድምጽ ተመስክሮለታል። የምወደው ልጄ በርሱ ደስ የሚለኝ እርሱ ነው ብሎ መስክሮለታል። ለልጁ የማይታየው የተገለጠውን መስክሮለታል። ሃሌሉያ! ለዚህ የተገለጠው እውነት ላይ ልባችን እንዲደገፍ ነው ዛሬም ኢንከሬጅ ማደርጋችሁ። ተደገፉበት፣ በቃ እኔ ተጓደዱበት ነው ይውላችሁኛ። መጽሐፍ በዚህኛው በአዲሱ ኪዳን በጸጋ በሆነው ድነት ውስጥ አንድ ነገር የለም አንድ ነገር ይኑር ብሎ አስቀምጦልናል። የለም የተባለው ነገር ምንድነው? የለም የሚለው መጽሐፍ ቅዱስ ትምክት በሉ። ትምክት ከእንግዲህ ወዴት ነው? ወይም ትምክት የለም ወይም ፕራይድ የሚባል ነገር የለም ይልና የሚመካ ግን ብሎ መጽሐፍ ይናገራል። በእግዚአብሔር ወደ ጤነኛው ትምክት መተናል። በምን? በተገለጠው ላይ እንድንመካ። ሃሌሉያ! በራሱ እንድንመካ። ስለዚህ ዛሬ በአንድ ነገር እንመካለን። ተወድጃለሁ በሚል አሜን ነው ወይ? በቃ እንዴ ተወድጃለሁ። በቃ እኔ እንዴት እንደሆነ አላቅም፣ ጥልቀቱ አይገባኝም፣ ግን መወደድ ተወድጃለሁ በሉ። ሃሌሉያ! እግዚአብሔር በመስቀል ላይ ወዶኛል፣ ልጁን ሰጥቶ ወዶኛል። ሃሌሉያ! እዚህ ውስጥ ሁሉ ነገር ለእግዚአብሔር በሚመጥን ሆኖ ይወጣል። ሃሌሉያ! ስለዚህ ምዕራፍ 4 ላይ የምዕራፍ 3 አይነት ማስጠንቀቂያ ነው የሚያደርገን። ምዕራፍ 3 ሲዘጋ ያልገቡት ባለማመን ነው ይልና ምዕራፍ 4 ላይም ሌላኛው ማስጠንቀቂያ ነው። ይሄ ሶስተኛው ማስጠንቀቂያ ነው። ዕብራውያን ላይ የተጻፈላቸውን ሰዎች እንግዲህ እንድናውቅ ነው ይላችሁ። የዕብራውያን ጸሐፊዎች ማስጠንቀቂያም ተደርጎ ምሳሌ የተሰጣቸው ሰዎች ያላመኑ ሰዎች ናቸው። እዚህ ጋር ደግሞ ይላችሁ ማስጠንቀቂያ የሚሰጣቸው ሰዎች አይሁዳዊነትን ከክርስትና ጋር እንደጨመሩ የሚታሰቡ ሰዎች ናቸው። ወይም ደግሞ በትክክለኛው የእምነት ስርዓት ውስጥ የሌሉ ምሳሌ የተደረገላቸው ማን ስለሆነ ነው? 40 ዓመት ስራውን ያዩ የቀመሱ ግን ምን ያላሉት የማያምን ልብ የተገኘባቸው። ስለዚህ ምዕራፍ 4 ላይ የሚላል መሰላችሁ የተነገረው ቃል ከሰሚዎቹ ጋር በምን አልተዋሃደም ይላል። ምን አላል? በእምነት አልተዋሃደም እና አልጠቀም። ይሄንን ጠቅስ ሁሉ ጊዜ አስተማሪዎች ጠቅሳሉ። ማለት ትምህርታችንን ስንጨርስ ምን እንላለን? የሰሙት ቃል ከሰሚዎች ጋር በእምነት እንዲዋሃድ እንጸልያለን። በእምነት መዋሃድ ማለት በተነገረው ነገር ላይ ሰዎች ምን እንዲሉ ፍጹም መደገፍ እንዲሆንላቸው። ስለዚህ ዕብራውያን 4 ላይ እነዚህን ሰዎች የጠቀሳቸው እነማን ናቸው? ምዕራፍ 4 ላይ ጠቀሳቸው። ምዕራፍ 3 ላይ ምሳሌ የተሰጣቸውን ሰዎች ናቸው። ተስፋ ተሰጥቷቸዋል። የተሰጣቸው ተስፋ የምን ተስፋ ነው ይለናል? ምዕራፍ 4 ላይ የእረፍት ነው። የእረፍት ተስፋ ነው የተነገራቸው ይላል። የእረፍት ተስፋ ተነግሯቸው ነበረ። እግዚአብሔር ግን ወደ እረፍቱ እንዳይገቡ ምን አለ ይላል? በቁጣው ምሏል፣ ወደ እረፍት አትገቡም አላቸው ይላል። እኛም ደግሞ ልክ እንደነሱ ምን ሰምተናል አለ? የተስፋ ቃል። የነሱ አይነት የተስፋ ቃል ሰምተናል ይላል። ስለዚህ ያመንን ግን ብለናል ላስት ዊክ ላይ ያመንን ወደ እረፍቱ
እንገባለን። ምን ያለን ያመንን። እነሱ በምን አልገቡም? ባለማመን አልገቡም። አለማመንን ግን በምን ተረጎመላቸው? የሰሙት ቃል በእምነት ከነሱ ጋር አልተዋሃደም። ስንት ዓመት ነው ግን እግዚአብሔር ራሱን በመካከላቸው የገለጠው? ምዕራፍ 3 ላይ 40 ዓመት ገልጦላቸዋል ራሱን። ስለዚህ 40 ዓመት ራሱን ያስተዋወቀበት ድርጊት በእነሱ ዘንድ ጠብ አላለም ይለናል። ከቁጥር 1 ጀምሬ ድጋሚ እስከ 10 ነው። እንግዲህ ወደ እረፍቱ ለመግባት ተስፋ ገና ቀርቶልን ከሆነ በፍጹም ሳልቬሽናችን በስጋ የሚጠናቀቅበትን ነው የሚያወራው ከሆነ ምናልባት ከናንተ ማንንም የማይበቃ መስሎት እንዳይታይ እንፍራ። አለመብቃትን ግን ከምንድነው እዚህ ጋር እንድንፈራ የነገረን? ላስት ዊክ ስንነጋገር ምን እንፍራ አለ? አለማመንን እንፍራ። ምክንያቱም እነሱ ባለማመን አልገቡም ተብሏል። ለኛ ደግሞ የእረፍት ተስፋ ተነግሮልናል ካለ በኋላ አንድ ነገር እንፍራ ብሏል። የማያምን ልብ እንዳይኖረን እንፍራ ነው። ለነዚያ ደግሞ እንደተናገረ ለኛ ደግሞ የምስራቹ ቃል ተሰብኮልናልና ዳሩ ግን የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም። አሁን ብዙ ጊዜ የሚመጣው ቃል የሚጠቅመን ሲዋሃደን ነው። ይሄ ወደ ማስተዋል አምጥተን የኢትዮጵያውን ጃንደረባ ተመልክተንበታል። ስራው ግን ዓለም ከተፈጠረ ጀምሮ ምንም እንኳን ቢፈጸም እንግዲህ ወደ እረፍት አይገቡም ብዬ በቁጣዬ ማልኩ እንዳለ እኛ ሲያመንን ወደ እረፍቱ እንገባለን። ስለ ሰባተኛው ቀን በአንድ ስፍራ እግዚአብሔር በሰባተኛው ቀን ከሥራው ሁሉ አረፈ ብሏልና። በሰባተኛው ቀን እግዚአብሔር ከምን አረፈ ይለናል? ከሥራው ሁሉ አርፏል። እግዚአብሔር ከየትኛው ሥራ ነው ያረፈው? ከየትኛው ሥራ ነው ያረፈው? በጎ ከማድረግ አይደል? ምንድን ያደረገው? እግዚአብሔር ሰማይን ምድርን ፈጠረ። ምን ሁሉ መልካም አይደል? የለከው በምን ነው? መልካም በሚባል። ስለዚህ እግዚአብሔር ያረፈው ከምንድን ነው? ከመልካም ሥራው ነው ያለፈው። ስለዚህ አሁን ሰው ወደ የትኛው ተስፋ ነው የተጠራው? ማለት የሆነ ጥሩ በማድረግ እገባለሁ ከሚለው ነው እንዲያርፍ የተፈለገው። እስቲ አሜን በሉኝ። እግዚአብሔር ያረፈው ከመልካም ሥራው ነው የሚለን። አረፈ ሲል እግዚአብሔር ከምን አረፈ? በቀናቶች ውስጥ ከሄዳችሁ እግዚአብሔር ክፉ ሰርቶ አይደለም። ሰማይ ፈጠረ፣ በጎን ያደረገው ከበጎ ሥራው እንዳረፈ እግዚአብሔር። አሁን ለእናንተ የሚላቸው የዕብራውያን መልእክተኞች ናቸው። ምንድን ጨምረው ነው? ክርስቶስ ላይ ምን ጨምረዋል? ሥራ ጨምረዋል። የመቅደሱን ሥርዓት፣ የመጣጠብህን፣ የመስዋዕቱን ጨምረዋል። ምክንያቱም ምዕራፍ 21 ላይ ጳውሎስን ራሱ ምን አድርገውታል? አይደለም እንዲሰዋ እኮ አስገድደውታል። አይደለም እንዲታጠብ እንዲላጭ ምናምን ነገር። መቅደሱ ከዚህ ከ5 እስከ 7 ባለ ዓመት ነው የፈረሰው። ይሄ መልእክት ከተጻፈ ማለት ነው። መቅደሱ እስኪፈርስ ድረስ ግን እነዚሁ የአይሁድ አማኞች በመቅደስ ውስጥ ምንድን ጨምረው ያደርጉ ስለነበረ ይላል አንዳንድ ሂስቶሪካል ባክግራውንዶች። ስለዚህ እረፉ የሚላቸው ከምንድን ነው? እግዚአብሔር አረፈ የሚላቸው ከምንድን ነው? በቀናቶች ውስጥ ካደረገው ነገር ነው። ግን አሁን ለኛ የዘላለም ሰንበት ሆኖ የመጣልን አለ። ምናርፍበት ራሱ ምናርፈው ማን ነው? በክርስቶስ ነው። እሱ በሰራው ምን እንድንፈልገው ነው? እንድናርፍ፣ ከሱ ጋር አብረን እንድንቀመጥ። ለዚህ ነው ኤፌሶን ላይ በሰማያዊ ስፍራ ከክርስቶስ ኢየሱስ ጋር ወስዶ ምን አለን ነው ሲል አስቀመጠን በሉ። ስለዚህ ክርስትና የሚጀምረው ከምንድን ነው? እስከ መቀመጥ በሉ። መቀመጥ ይላል፣ ከዛ መቆም፣ ከዛ መመላለስ ብሏል። ቦችማኒ በጣም ቆንጆ አድርጓል። ስለዚህ ያልተቀመጠ ክርስቲያን ለመንቀሳቀስ ብቁ አይደለም። አሜን ነው ወይ? ጀምረ ከረፍት ነው የሚጀምረው በሉት። አሜን ነው ወይ? አርፋሃል ወይ በሉት። ሃሌሉያ። አርፋሃል። ከመልካም ሥራ ነው የምንለማመደው። ለእግዚአብሔር ከመስራት አርፋሃል ወይ? ለእግዚአብሔር ከመስራት ማለት ነው። ስለዚህ ከመቀመጥ ነው። አሁን ለእናንተ አንድ ተስፋ ተነግሯል። ምን የሚል ተስፋ? ወደ እረፍቱ ትገባላችሁ። ይህ ተስፋ ግን በማን የተረጋገጠው አለ? በራሱ በእግዚአብሔር። ምን ተብሎ? በሰባተኛው ቀን እግዚአብሔር አርፏል በሚል ተስፋ ነው የተሰጠው ይለናል። ሰባተኛው ቀን በአንድ ስፍራ እግዚአብሔር በሰባተኛው ከሥራው አርፏል ይላል። ዘፍጥረት ምዕራፍ 1 ላይ ወይም 2 ላይ ያለ ነው። እንግዲህ ይላል፣ ስለዚህ እንግዲህ አንዳንዶች በዚያ እንዳይገቡ ስለቀሩ ቀድሞም የምስራች የተሰበከላቸው ባለመታዘዝ ጠንቅ ስላልገቡ እንፍራ የሚለው እውነት እዚህ ውስጥ ነው ያለው። የመጣውን ተስፋ ባለመታዘዝ፣ በእምነት ባለማስተናገድ። ዛሬ ድምፁን ስትሰሙ ልባችሁን እልከኛ አታድርጉ። አሁን የሚሰሙት ድምፅ ምንድን ነው? አሁን ዛሬ የተባለው የሰሙት ድምፅ ምንድን ነው? እግዚአብሔር ከሥራው እንዳረፈ ምን ታርፋላችሁ የሚል ተስፋ ነው የተሰጣቸው። ይሄ ደግሞ በምዕራፍ 1 እና በምዕራፍ 2 ላይ አንድን አካል አስተዋውቋቸዋል። ያስተዋወቃቸው አካል ምንድነው? በክርስቶስነት ከሁሉ የሚበልጥ በሰውነትም ከሁሉ የሚበልጥ ብሎ
እሱ ምንድነው ብላችኋል? የትንቢት ቃል ፍጻሜና የመለኮት በስጋ መገለጥ ነው ወይም ደግሞ የእግዚአብሔር ልጅ ነው ብሎ ነው ምዕራፍ 1 እና ምዕራፍ 2 ላይ ያስቀመጠላቸው። ለዚያው በየትኛው እንዲያርፉ ተፈልጋል? እግዚአብሔር የትንቢቱን ፍጻሜ ልኳል። ማንን? ልጁን ልኳል አይደለም? ልጁን ልኳል። ስለዚህ የተገባልን ተስፋ ሁሉ አሜንና አዎን በኢየሱስ ክርስቶስ መምጣት ተረጋግጧል። ስለዚህ ሌላ ተጠብቁ ነው። በእርሱ ላይ ምን በሉ? ረፉ ነው። በእሱ ላይ ረፉ ነው። ሃሌሉያ። ግቡ ቅዱሳን። በእርሱ ላይ ምን በሉ ነው የሚላቸው? ረፉ ነው የሚላቸው። አሁን ጥሪው ወደ ምን የሆነ ጥሪ ነው? በእርሱ ላይ የማረፍ ነው። ምዕራፍ 1 እና ምዕራፍ 2ን ከረሳ ነው ምዕራፍ 4ን ለመተርጎም ምን አናገኝም? ብርሃን አናገኝም። ስለዚህ ምዕራፍ 1 እና ምዕራፍ 2 ላይ ነው ሰውየው ምኑን እንዲመሰረት የተፈለገው? ረፍቱን። ስለዚህ ምዕራፍ 3 ማስጠንቀቂያ ነው፣ ምዕራፍ 4 ማስጠንቀቂያ ነው። የምዕራፍ 3 እና የምዕራፍ 4 ግን ማስጠንቀቂያ ስለዚህ ብሎ የጀመረው ምንድነው? ምዕራፍ 3 መጀመሪያው ላይ ነው። ስለዚህ ከሚለው በሁለት ምዕራፍ ማስጠንቀቂያ ቀጥሏል። ምዕራፍ 1 እና ምዕራፍ 2ን እንግዲህ ገብታችሁ ማየት ትችላላችሁ። አንድ አካል ነው የሚያስተዋውቀን። መለኮት ነው። በምን? በሰውነት የተገለጠ። የትንቢት ቃል ፍጻሜ ነው። በምን? በስጋ የተገለጠ። ለዳዊት የሰጠው የተስፋ ቃል ፍጻሜ ነው። በምን? በስጋ የተገለጠ ይላል። ንጉስ ነው ይለናል። የእግዚአብሔር ልጅ ነው ይላል። እግዚአብሔር ነው ይለናል። ፈጣሪ ነው ይለናል። በግርማው ቀኝ እንደ ሊቀ ካህን የተቀመጠ ነው ይለናል። የሚራራ ነው ይለናል። አይደለም? ልጆችን ደግሞ ወደ ክብር የጠራ ነው። ሞትን በሞቱ ድል ያደረገ ነው ይለናል። አይደለም? ምን ብዙ ልጆችን ወደ ክብር የጠራ ነው። የሃይማኖታችን ሊቀ ካህንም ሐዋርያም ነው ይለናል። አይደለም? ይሄንን ሁሉ ይለናል፣ ይነግረናል። ይሄንን ካለ በኋላ እረፍቱ በማን እንዲመሰረት ነው የተፈለገው? ምዕራፍ 1 እና ምዕራፍ 2 ላይ በነገረን አካል ላይ አንድ የቀረ ይለናል። መጣለሁ ሌሎችን ዛሬ ድምጹን ብትሰሙ ልባችሁን እልከኛ አታድርጉ የሚላቸው እየተሰበከላቸው ያለ እውነት አለ። ምን በሉ? እረፉበት፣ እረፉበት፣ እረፉበት ይላቸዋል። እረፉበት ይላቸዋል። ሁልጊዜም በክርስትና የመጀመሪያው መለኪያ በየ የእምነትን ማረጋገጠው ረፍት ነው። ረፍት እና ሰዎችን ካገኘ የመጀመሪያ ነው የመጠየቀው። ምናልባት ለመጀመሪያ ጊዜ አርፋሃል በዚህ እውነት ነው። በቃ ረፍ ብላል ነው ማለት አርፋል። በቃ በኢየሱስ ረፍ ብላል። በቃ የእግዚአብሔር ቤተሰብ እንደሆነ ባለ እርግጠኝነት ረፍትን ኤክስፒሪየንስ አድርገሃል ነው የሚለው ሰውየው። አርፋቸዋል በኢየሱስ ረፍ ብላችሁ ረፍ ምንም በኢየሱስ ረፍ ብላችኋል። ረፍ እንዴት ነው? ጭምቅም ባደረገው ላላም ባደረገው ቃሉ አንድ ስለሆነ አርፈናል ወይ ነው the question ጥያቄው። በኢየሱስ አርፈናል ወይ? ድክፍ ብለ ነው በቃ ረፍ ያለ ሰው ማለት ነው። ሃሌሉያ። ልባችሁን እልከኛ አታድርጉ ማለት ይላችሁ። ልባችሁን እልከኛ አታድርጉ ማለት እንደሚጻፍላቸው ሰዎች ከተረጎም ነው እልከኝነት ወደ ምንድን ነው የሚወስደን? ምዕራፍ 3 ላይ እግዚአብሔርን ወደ ተፈታተኑ ሰዎች ነው የሚወስደን። እልከኝነቱ በራሱ እልከኛ ማለት እግዚአብሔርን መቃወም አይደለም። ቤዚካሊ አለማመን ነው እልከኝነት። አለማመን ደግሞ በምን የተተረጎመ ነው? እግዚአብሔርን አሳንሶ ከማሰብ ነው። አይችልም ነው ማስገባት የተፈጠረው እልከኝነቱ። እልኸኛ ልብ አለ። ስለዚህ ዛሬ ድምጹን ስትሰሙ ሁለተኛ ጊዜ ነው ምዕራፍ 3ም ዛሬ ድምጹን ብትሰሙ ይላል ልባችሁን እልከኛ አታድርጉ። እነዚህ ሰዎች የቀነሱ ሰዎች አይደሉም የሚጻፍላቸው፣ የጨመሩ ሰዎች ናቸው። ምን ያሉ ናቸው አልኳቸው? የቀነሱ አይደሉም፣ የጨመሩ ናቸው። ኢየሱስን ያዙትና ከዛ የመታጠብ ስርዓት መጨመር ፈለጉ። ጨመሩበት ነገርየው ላይ። አሁን አሕዛብ ሰውን አይገባንም። ኢየሱስን ያዙትና ብላችሁ የሆነ ስራ በጎ ስራ ጨመሩበት። እየተወቀሱ ያሉት ወይም ኃጢአትና እልከኝነት አለመታዘዝ አይደለም። እዚህ ጋር የተጻፈላቸው ሰዎች ማለት ይሄ አመጻ እኛ እንደምንለው አሁን መስረቅ፣
መጥላት ምናምን አይደለም ለነብራውያኖች ተጻፈላቸው። እያረጋገጠ የመጣው አንድ አካል ነው ምዕራፍ 1 እና ምዕራፍ 2 ላይ። ስለዚህ በእርሱ እረፉ ነው ይልና ያረፈ እንኳን ምሳሌ ሲያመጣ እግዚአብሔር ነው ያመጣው። እግዚአብሔር ራሱ ነው። በሰባተኛው ቀን ከምኑ አርፏል? ከስራው። እሱ እንዳረፈ ደግሞ እናንተ ወደ እረፍቱ እንድትገቡ ተስፋ ተነግሯል። እሱ ግን ከምን አረፈ ሲባል ከምን? በጎ ካደረገው። አሁን በኢየሱስ ያረፈ የተቀመጠ ሰው ኢየሱስ ይበቃኛል ያለ ሰው ሁሉና ጀምሩ ነው የሚለን። አሜን። ኢየሱስ ይበቃኛል ብላችሁ ምንድን ቁሙ፣ ከዚህ ተመላለሱ ነው ትምህርቱ። ሃሌሉያ። ከዛ ዛሬ ብሎ አንድ ቀን ገና ይቀጥራል ይላል። ይሄ በመዝሙረ ዳዊት ላይ የተቀጠረ ነው። ስለዚህ ኢያሱ ይላችሁ ወደ ከነዓን ቢያስገባቸውም እንኳን ሰዎቹ ምን አላሉም? ሁለተኛው ጄኔሬሽን እንኳን አላረፈም። ስለዚህ ከነዓን ገብተው ሰዎቹ ከፍሬውም የበሉ ይላችሁ በእምነት ገብተዋል። አምኖት በልተዋል፣ ጠጥተዋል። ግን ከነዓንም ገብተው እንኳን ምን አላሉም ማለት ስላላረፉ በከነዓን ለገባ ሰው ምን ተሰብኮላቸዋል? ሌላ እረፍት። ስለዚህ ኢያሱ እንኳን ከነዓን ካስገባቸው በኋላ እግዚአብሔር ሕዝቡን ስላላሳረፋቸው አንድ ቀን ይቀጥራል ይላል። ምን የሚል የእረፍት ቀን ይቀጥራል አለ። ያ የእረፍት ቀን አሁን ምን ብሏል ነው ይላቸው ፈለገው? መጥቷል። በልጁ መጥቷል። ያ የእረፍት ቀን በልጁ የሚገባበት ሆኖ መጥቷል ነው እረፍቱ። ስሙኝ፣ እዚህ ጋር ያለውን ቃል የሚመስል ሐዋርያ ሥራ ምዕራፍ 7 ላይ አብርሃምን ከተጠቀሰበት ቃል ወይም ደግሞ አብርሃም በዘፍጥረት ላይ ልክ ሳራ ከሞተች በኋላ የአባቶችን በእምነት የተመሰከረላቸው አባቶችን ድርጊት ከተመለከታችሁ ይላችሁ አብርሃም ወደ ከነዓን ገባ ይላችሁ ወደ ከነዓን ገባ። ሳራ ሞተችበት። ልክ ሳራ ስትሞትበት ምን አደረጋል መሰላችሁ? መሬት መጣና እዛም ላይ ገዛ የሚል ቃል አለ። ምን አለ? መሬት ሽጥልኝ አለው። አንተ በምድሪቱ ላይ አባት ነህ የፈለከውን ውሰድ ሲል አብርሃም ምን አለ መሰላችሁ? ነው አለ። አብርሃም ይላችሁ መሬቱን የገዛበት ምክንያት ታውቃላችሁ? መጽሐፍ ምን አለ? በእጅ ያልተሰራች ሌላ ከተማ ይጠብቃል። ከነዓን ገብቶ አላረፈም ሰውየው። እግዚአብሔር የሰበከልኝ ሀገር፣ እግዚአብሔር የሰበከልኝ እረፍት ከነዓን አይደለም አሌላ ዕብራውያን ለምን አመሳችሁ? በእጅ ያልተሰራች ከተማ ስለሚጠብቃል። እግዚአብሔር የሰራትን ከተማ ጽዮንን ስለሚጠብቅ አብርሃም ምን አደረገ? የገባበትን ከተማ የኔ አይደለም ብሎ ገንዘብ አወጣበት። አሜን ነው። ሰው የሚገዛው እኮ የራሱ አይደለ ነገር ነው። አብርሃም እንደዚህ አለ፣ ከነዓን እረፍት አይደለም አለ። ከነዓን እግዚአብሔር የገባልን አይደለም። እኔ እግዚአብሔር የገባልኝ ተስፋ በሰማይ ነው አለ። አብራሱ የሰራው ነው አለ። ሃሌሉያ። እዚህ ቤት እግዚአብሔር የሰራትን ከተማ የሚጠብቅ አለ። እኔ ነኝ ብሎ ሃሌሉያ ጠብቃለሁ። ገዛ ይላል። ገዛ ይላል። አሜን ነው ወይ? አሁን እኛ ሁሉ የሆነ ነገር እንደላደላለን እኮ በቃ የተስፋ ቃል ፍጻሜ ሰው ቤት ሲገዛ አለቀ ይላል። አሜን ነው ወይ? በቃ አርፋለ ይላል። አብርሃም እንኳን ሀገር ሰጥቶት ይላል። ሃሌሉያ። ለሚስቱ ቀብር ሲፈልግ የኔ ስለ አይደለም ምድሩ አለ። አሜን ነው ወይ? ለምን እኔ ተሰበከልኝ ሀገር ይሄ አይደለም አለ። እግዚአብሔር የሰራው ነው አለ። አሜን ነው ወይ? እዚህ ቤት እግዚአብሔር የሰራው ሀገር የሚጠብቅ አለ። ሲያሜን በሉ ሃሌሉያ። በእግዚአብሔር የተሰራች ከተማ የሚጠብቅ ጽዮንን የሚጠብቅ በልጁ የሚገባበትን የሚጠብቅ። ስለዚህ ይኸውላችሁ እረፍቱም የተስፋውን ፍጻሜ በኢያሱ የተፈጸመ በእነሱም መግባት ያለቀ አይደለም ነው። ስለዚህ አንድ ምን ይጠብቅላል? አንድ ብላችኋል። አንድ የእረፍት ተስፋ ተሰጥቷል። ይህ ተስፋን ደግሞ ቁጥር 4 ላይ ምን ብሎታል መስላችሁ? ተስፋው ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ይልና ለኛ ግን ለምንሰማው ሲያስጠነቅቅ ነው መስላችሁ? እልከኛ ልብ እንዳይኖራችሁ። እልከኛው ምንድነው አለ? 40 ዓመት የተፈታተኑት አይነት ሰዎች እየተግባባን ነው አይደለም? እንግዲህ አሳይ ሰንበት ረፍት ለእግዚአብሔር ሕዝብ ምን ብሎላችኋል? ቀርቶላችኋል ይላል። ወደ እረፍቱ የገባ ይውላችሁ ወደ እረፍቱ የገባ ግን ስሙኝ፣ በስመ አብ እግዚአብሔር ቃል እኮ እንዴት ደስ እንደሚል ይውላችሁ። ለእግዚአብሔር ሕዝብ ቁጥር እንግዲህ
የሰንበት ዕረፍት ለእግዚአብሔር ሕዝብ ቀርቶላቸዋል ካለ በኋላ ወደ ዕረፍቱ የገባ እግዚአብሔር ከሥራው እንዳረፈ እርሱ ደግሞ ከሥራው ያርፋል ነው የሚለው። አርፏልና ነው የሚለው። አርፏልና። አሁን ወደ ዕረፍቱ የገባ ሰውዬ ምን ብሏል አለ? ከሥራው አርፏል። ከሱ ስራ አርፏል። ወደ ዕረፍቱ የገባ ሰውዬ ያርፋል አይደለም የሚለው። እግዚአብሔር ከሥራው እንዳረፈ ሰውየው ደግሞ ምን ብሏል? አርፏልና። አርፏል። ወደ ዕረፍቱ የገባ ሰውዬ በምንድን ነው የሚታወቀው? ከሥራው ምን ብሏል? አርፏል። እኛ ግን ያመንን ወደ ዕረፍቱ እንገባለን። ስለዚህ ያመነው ሰውዬ የሚረጋገጠው እምነቱ በምንድን ነው አለ? እስኪ አርፏል በሉ። አርፏል። ከሥራው አርፏል። ከሥራው አርፏል። ስለዚህ ከሥራችን እንድናርፍ ነው የተፈለገው። ከየትኛው ሥራችን? ከጥሩ ይላችሁ። አሁን ላይ ያለው የሃይማኖት እንቅስቃሴ ትግሉ ጨዋ ሰው መፍጠር ነው። ጨዋ ሰው። የመንፈሳዊ ዓለም ደግሞ በዋነኝነት የሚመጡት መገለጦች መንፈሳዊ ሰው መፍጠር ነው። መንፈሳዊ ሰው በክርስቶስ ሥራ ላይ ያረፈ ነው። በመጀመሪያ ሰውየው ፕሮሞት የሚያደርገው አንድ ነገር ነው። ወደ መስቀሉ ነው የሚጠቁመው በየትኛውም አጋጣሚ እሱ ነው ይላችኋል። እግዚአብሔር በልጁ አርፏል። ፋይናሊ ይላችሁ በልጁ እኮ አርፏል እግዚአብሔር፣ ከሥራውም ደግሞ አርፏል አለ። ወደ ዕረፍቱ የገባ ሰውዬ ከሥራው ምን ብሏል? አርፏል በሉ። አርፏል። መንፈሳዊ ሰው እግዚአብሔር በልጁ በሰራለት ያረፈ ነው። ጨዋ ሰው ግን በእግዚአብሔር ፊት የሆነ ነገር ለማድረግ የሚታገል። ጨዋነት ለፐርሰኑ ነው። ልክም ሲያልቅ የሚጨበጨበውም የሚመሰገነውም ግለሰቡ ነው። በጣም ጨዋ ነው ይባላል። መንፈሳዊ ሰው ግን ሲሆን በሰውየው የሚታየው ማን ነው መሰላችሁ? እግዚአብሔር በሉ። የእግዚአብሔር ሥራ ነው የሚታየው። የእግዚአብሔር ጽድቅ ነው የሚታየው። የሰው አይደለ ነው የሚታየው። ሃሌሉያ። ስለዚህ አሁን ያረፈ ይልና ከምኑ ያረፈ ነው አለ? ከሥራው ያረፈ ነው። ያረፈ ሰው ከሥራው ያረፈ ነው። ይሄ ደግሞ ለእግዚአብሔር ሕዝብ ቀርቶላቸዋል ይላል። ደግሞ በእምነት ደግሞ ይሄንን የገብተው ያረፉ ደግሞ አሉ ይልና ያረፉትም ከሥራ ነው ይላል። ሁለት ነገሮችን ስሙኝ። አሁን ስለዚህ ዕረፍትን ከምዕራፍ 3 መጨረሻ ላይ ቁጥር 19 ላይ ተነስተን ምዕራፍ 4ን ኢንተርፕሬት ካደረግነው ከተረጎምነው የመጨረሻ እልህኛ ልብ የተተረጎመው ባለማመን ስለሆነ ዕረፍትን በእምነት ነው የምንተረጉመው። ምዕራፍ 4ም ላይ ያላረፉ ሰዎች የሰሙት ቃል በእምነት ከነሱ ጋር ያልተዋሃደ ነው ይላል አይደለም? ያረፉ ሰው እኛስ ያመንን ወደ ዕረፍቱ እንገባለን ብሎ ዕረፍትን ከእምነት ጋር ያገናኛል። እምነት ደግሞ የሚፈጠረው በሌላኛው አካል ላይ ባለ መደገፍና እርግጠኝነት ነው። ስለዚህ ሮሜ 1 ላይ ስሙኝ፣ ሮሜ 1 ላይ ቁጥር ከ21 ከቁጥር 15 እስከ 17 አንድ ነገር ግልጥ አድርጎ አስቀምጠናል። ሮሜ 1 ምዕራፍ 1 ላይ አዲሱ መደበኛ ትርጉም ነው ማነብላችሁ እና በጥንቃቄ እንድሰሙ ይፈልጋለሁ። አሁንም ወደ ዕረፍት እንድንመጣ ነው። ወደ እርግጠኝነትና ኢየሱስ የሚባለው ሥራው ምናምን እንዲያስለቅሰን ይሆነ እንዲነቀንቀን ያስፈልጋል። አሜን። በቃ ደስታችን፣ ሐሴታችን፣ እርግጠኛ እዛ ውስጥ እንዲሆን የህይወት ትርጉማችን፣ ብርሃናችን ሁሉ ራሱ ኢየሱስ እንዲሆንልን። አሜን ነው ወይ? እንደዚህ ይላል በሮሜ ለምትኖሩ ለናንተ አገናኝና እናወራዋለን ከ4 ጋር ወንጌልን ለመስበክ የምጓጓው ለዚህ ነው ይላል። ለምንድነው? በሁለታችን ምንድን ጸጋ እንድንጽናና ነው ይላል። በእናንተና በእኔ ባለች ወይም ደግሞ ወንጌልን ራሱ ለመስበክ ነው ይላል። በዚህ ምክንያት ነው የሚያደርገው። ቁጥር 16 ላይ በወንጌል አላፍርም ምክንያቱም ለሚያምን ሁሉ
ለድነት የሚሆን የእግዚአብሔር ኃይል ነው ወንጌል። ለምንም ይሆን ለማዳን የሚሆን የእግዚአብሔር ኃይል ነው ይልና ይህ በመጀመሪያ ለአይሁድ ቀጥሎም ለአሕዛብ ነው ይላል። በመጀመሪያ ለአይሁድ ነው ቀጥሎም ደግሞ ለአሕዛብ የተሰበከ ነው ይላል። ይሄንን ሁሌም ቢሆን ለአይሁድ መጀመሪያ ቀጥሎ ለአሕዛብ ነው የተሰበከው ወንጌሉም በገቡበት ሀገር ሁሉ። ከዛ ለአሕዛብ ነው ካለ በኋላ ቁጥር 17 ላይ በወንጌል ቀና በሉና ይሁን የእግዚአብሔር ጽድቅ ተገልጧልና። በወንጌል ምን ተገልጧል? የእግዚአብሔር ጽድቅ። እሺ ጽድቁም ከመጀመሪያ እስከ መጨረሻ በእምነት ነው። እሺ በወንጌል የእግዚአብሔር ጽድቅ ተገልጧል። ወንጌል ለምን ነው መስበከው አለ? የእግዚአብሔር ኃይል ለማዳን ስለሆነ ነው። አላፍርም አለ በወንጌል። በወንጌል የእግዚአብሔር ኃይል ተገልጧል። የተገለጠውም ኃይል የእግዚአብሔር ጽድቅ ነው ብሎ ነው የሚያመጣው። ጽድቁ ግን ስሙኝ፣ ጽድቁ ግን ከመጀመሪያው እስከ መጨረሻው በእምነት ነው። ከመጀመሪያው እስከ መጨረሻው በእምነት ነው በሉት። ያዝ ያጨበቅ አድርጉትና አይኑ ከመጀመሪያው እስከ መጨረሻው በእምነት ነው በሉት። እቲ ከመጀመሪያው እስከ መጨረሻው የለህበትም በሉት። ከመጀመሪያው እስከ መጨረሻው አንተ የለህበትም። በሌላኛው አካል ላይ ነው የምትደገፈው። እምነት ምን ማለት ነው? በሌላኛው አካል ላይ መደገፍ በሉ። ወይ ደግሞ እምነት ምንድነው ብለ ተርገው አክኖሌጅመንት ነው። ለሌላኛው አካል ያለው ዕውቅና ነው። አሜን። እምነት ምን ብለናል? ለሌላኛው ያለው ዕውቅና ነው። እሱ ግን እስከ ምንድነው አለ? ከመጀመሪያው እስከ መጨረሻው በምንድነው? እስቲ በእምነት በሉ። እሺ የዛሬ 2 ሳምንት ስንነጋገር ምን አደረግን? የመጀመሪያው እምነት በመጨረሻ ቢገኝባችሁ የእርሱ ተካፋዮች ናችሁ ብሎናል። የትኛው እምነት? የመጀመሪያው እምነት መቼ ቢገኝ? በመጨረሻ ቢገኝ። ወይም የመጀመሪያውን እምነት እስከ መጨረሻው ኪፕ ብታደርጉት። ስለዚህ የመጀመሪያው እምነትና የመጨረሻው እምነት በወንጌል የተሰበከው ምንድነው? የእግዚአብሔር ጽድቅ ነው። የእግዚአብሔር ጽድቅ ነው። አሁን የእግዚአብሔር ጽድቅ ከመጀመሪያው እስከ መጨረሻው በእምነት ነው ካለ በኋላ ጻድቅ በእምነት ይኖራል ተብሎ እንደተጻፈ። አሁን ጻድቅ በምንም አይኖርም። ባይዘው እስቲ በእምነት በሉ። ጻድቅ በምንድን ነው የሚኖረው? ጻድቅ በምንድን ነው? በእምነት ከኖረ ዕብራውያን 4 ላይ ጻድቅ በምንድን ነው የሚኖረው? በእረፍት ያመነ አርፏል ይላል። እግዚአብሔር ከሥራው እንዳረፈ ያመነው ሰው ምን ብሏል? ጻድቅ በምንድን ነው የሚኖረው ማለት ነው? በእምነት ከኖረ በእረፍት በእግዚአብሔር ላይ ባለ እርግጠኝነት ነው የሚኖረው። ይሄ የመጀመሪያ ብቻ ሰው የመጨረሻ ነው ብሎ ሃሌሉያ። ከመጀመሪያው እስከ መጨረሻው ከሰው ምንድን ነው የተፈለገው? እምነት፣ በሱ ላይ ያለ እርግጠኝነት። ለዚህ ነው እኮ ገላትያን ሰዎች ምን አላቸው? እንዴ እናንተ በመንፈስ ጀምራችሁ በስጋ ፍጹም ለመሆን ትሞክራላችሁ አላቸው። በምን? በስጋ ፍጹም። አሁን በስጋ ፍጹም ለመሆን ሲፈልጉ ምንድን ያደረጉት ሰዎቹ? በስጋ ፍጹም መሆን ፈለጉ። ፍጹም ኢየሱስ ላይ ጨመሩበት። የሆነ ነገር ጨመሩበት። አሁን ዕብራውያን አንድ ነገር አለ። እልህኛ ልብ አይኖራችሁ፣ ዶንት ቢ ስማርት እያለ ነው። ስማርት አትሁኑ አለ እያለ ይመስለኛል። እንደውም ወደ ሮሜ 9 10 11 ስትሄዱ እንደውም ስሙኝ፣ ሮሜ 9 11 ስትሄዱ የእግዚአብሔር ድካም ከእናንተ ብርታት ይልቅ ይበረታል ያል ድካም። አንደኛ ቆሮንቶስ ምዕራፍ 1 ላይም አለ። አንደኛ ቆሮንቶስ ምዕራፍ 1 የእግዚአብሔር ሞኝነት ከእናንተ ይልቅ ይጠበባል ይላል። እግዚአብሔር ሞኝ ሲሆን ከእናንተ ይልቅ ጠቢብ ነው፣ ሞኝ ነው ይላል እግዚአብሔር ሞኝነት። ከዛ በኋላ እሱ የኛ ጥበብም ኃይልም ሆኖ የተገለጠበትን ያነሳል አይደል? ከዛ በኋላ የዚህ ዓለም ጠቢባኖች ደግሞ ሞኝ ያደረገበትን ስራ ይነግረናል። የሚመካ ቢኖር በእግዚአብሔር ይመካ የተባለው ይፈጸም ዘንድ ከእግዚአብሔር ዘንድ ጽድቅም ጥበብም ቤዛነትም ቅድስናም የተደረገልን አንድ አለ ይላል።
በእኛ ከሱ ዘንድ ተደርጎ 1% ይላል። ለምን ሲባል የሚመካ ቢኖር በእግዚአብሔር ይመካ የተባለው ቃል እንዲፈጸም ይላል። ሮሜ 1 ላይ ግን ሲመጣ ከመጀመሪያው እስከ መጨረሻው በእምነት ሌልና ለምን ሲባል ጻድቅ በእምነት በሕይወት ይኖራል ተብሎ እንደተጻፈ ነው። አንዲትን ቃል ላንብብላችሁ ከዚህ ጋር ሁሉ ጊዜ ሳስተምር ማነሳት ናት። ሌላ ጊዜ እነዚህን ቶፒኮች ወደ ዲቴይል መተን እናያለን። የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ። እርሱ ከታላቅ ምሕረቱ የተነሳ በኢየሱስ ክርስቶስ ከሞት መነሳት ምክንያት ለሕያው ተስፋ በሚሆን አዲስ ልደት እንዲሁም በሰማይ ለማይጠፋ ለማይበላሽና ለማይለወጥ ርስት እንደገና ወለደን። እናንተም በመጨረሻ ዘመን ሊገለጥ የተዘጋጀውን ድነት እስኪመጣ ድረስ በእምነት አማካይነት በእግዚአብሔር ኃይል ተጠብቃችኋል። በእምነት በእግዚአብሔር ኃይል ተጠብቃችኋል። ለመቼው? ለሚገለጠው ርስት ነው የሚለው። እዚህ ከመጀመሪያው እስከ መጨረሻ ያለ እምነት፣ ኋለኛው እምነት ሌላ ቀን ጴጥሮስ የሚያነሳው አለ። እሱ በሚገለጥበት ጊዜ ምስጋናን ውዳሴን የምንቀበልበት እምነት ይለዋል። የነፍሳችን መዳን ነው ብሎ እንደውም ያስቀምጠዋል። ኋለኛው እምነት ነው የሚባለው። በእርሱ ለሚመጣው ርስት ተጠብቃችኋል በእምነቱ። እዚህ ወደ እረፍቱ የገባ ነው እግዚአብሔር ከሥራው እንዳረፈ ያረፍንበት በአንድ ነገር ነው የሚለን። የሰማነው ቃል በእምነት ከኛ ጋር ስለተዋሃደን ይላል። ያ ደግሞ ምንድን ነው ይላል? ተስፋ ነው ወይም ደግሞ የምስራቹ ቃል ነው ይላል። እልኸኛ ምን አትሉ ይላል? አትሁኑ ይላል። እልኸኛ ዛሬ በክርስቶስ ባለ እርግጠኝነት አማኝ ቴስት ሊያደርገው የሚገባው በህይወቱ ብዬ የምለው ረፍትን ነው። አለ የለም? ረፍት እንዳረፈ ሰው ነው። ረፍ በሚመጣው ዓለም ጉዳይ፣ በዘላለም ህይወት ጉዳይ፣ ከእግዚአብሔር ጋር ባለ ግንኙነት፣ በነዛ ሁሉ ጉዳይ አርፈናል ወይ ነው ጥያቄው። ረፍት ውስጥ ነን ወይ? ረፍት ረፍ ያለ ሰው ያረፈ ሰው እርግጠኛ የማን ልጆች ናቸው ባካቸው የዘመሩት መዝሙር ዳዊት ላይ ተራሮች ወደ ባህር ቢወሰዱ ያሉት የአሳፍ ነው አለ። የቆሬ ልጆች እንደዚህ አሉ። ምድር ብትነዋወጣሉ፣ ተራሮች ወደ ባህር ልብ ቢወሰዱ አሉ። ታውቃላችሁ ምን ተቀል አምላካችን መጠጊያችን ነውና አሉ። አንፈራም አሉ። አሜን ነው ወይ? ምድር ብትናወጥ አሉ፣ ተራሮች ወደ ባህር ልብ ቢወሰዱ፣ በቃ ምንም እኮ አይቀርም። ግዴታ ምድር ላይ ለመኖር ነው ያለብህ። ባይዘይ ምድር አምላካችን መጠጊያችን ነውና አንፈራም አሉ። አርፈናል አሉ። አሜን ነው። ትኩረት ከሆነው ከኢየሱስ በቀር ከመንፈስ ቅዱስ ፈገግታ ከልጁ በቀር ምን